እስራኤል ኢራንን አጠቃች። ኢራን በእስራኤል መለሰች። አሜሪካ ኢራን ላይ አዘነበች። ኢራን ኳታር ላይ የሚገኘውን የአሜሪካን ጦር ቤዝ መታች። ግልጽ ነው። እንደተመታም ትራምፕ ቀድማችሁ ስለነገራችሁም ብሎ ኢራንን አመሰገነ። ኢራንም ወደ ኳታር ስለተኮሰች ኳታርን ይቅርታ ጠየቀች። እስራኤልም ኳታር ለሰላሙ መደራደር እጅ ስለነበራት አመሰገነች። ኳታር ደግሞ ኢራንንም አመሰገነች። ገብቷችኋል? ውስብስብ ነው አይደል? የፖለቲካን ቁማር እንኳን መረዳት አለ። እንኳን የአርራህማንን ጥልቅ ጥበብ የሰረገ ዕውቀት የፍጥረት ዓለሙ ንጉስ ካልነበርንበት ያስገኘን ሁወ ሙብዲኡል ሙዒድ ነው የሚለው እዚሁ ሱራ ላይ የነገራቶች ፈጣሪ እሱ ካልነበረበት ሙብዲኡል ሙዒድ የሚመልሰውም እሱ የፈጠረን እሱ ነው። ሙተን ይመልሰናል። ቀን ይጓዛል፣ ነገ አዲስ ቀን ያመጣል፣ ይመልሰዋል። ቅጠሎች ይደርቃሉ፣ ክረምት ላይ እንደገና ይቀሰቅሳቸዋል። ዕውቀቱ የረቀቀ ጥበቡ የገዘፈ በሁሉም ነገር ቻይ አላሁ ጀለ ፊዑላ። ሙእሚን ክስተት ሲያይ ያምናል። እንቅልፍ እያጣን ያማል። ያ ረብ ለምን ነው የሆነ እኮ እንላለን። ግን ደግሞ በረቀቀ ዕውቀቱ ስር በጥልቅ እይታው ስር እንዳለ ደግሞ እናምናል። ወይ አጉድለን እየቆነጠጠን ነው፣ አሊያም ሊያበረታን ሊያጠነክረን ነው፣ ሊያንጸን ሊቀሰቅሰን አስቧል። እሱ የሩቅ ምስጢር አዋቂ በድቅድቅ ጨለማ ውስጥ ጥቁሯን ጩጫን ስትራመድ የሚያይ ወላሁ የራ ደቢበ ነምላ ፊ ለይለት ዘልማ ድቅድቅ ባለ ጨለማ ውስጥ በወንዝ ጥቁር ድንጋይ የምትራመድን ጩጫን የሚያይ አርራህማን። ክስተት ስናይ ከእውቀታችን በላይ የፖለቲካው መወሳሰብ የነገራቶቹ አካሄድ አይገባንም። ይበገባን ልክ እንተነትናለን፣ ያልገባንን ለአርራህማን እንሰጣለን፣ ዱዓ እናረጋለን። ጌታዬ በጥልቅ ዕውቀትህ እየታየ መሆኑን እናምናለን። ሰሃቦችም የወሰዱት ይሄን ነው። ቢላል ሲገረፍ፣ ከባብ ጎዳና ላይ ሲረገጥ ይሄን ታሪክ መዘዘላቸው። አይዟችሁ ከናንተ በፊት የነበሩ ትውልዶች ጉድጓድ ተቆፍሮ እሳት ውስጥ ተጨምረው እኔ ያየሁት ነበር ክስተቱ። እናንተን የሚመለከታችሁ ማድረግ እንጂ ውጤት የኔ ነው። የነዛን ሰዎችን ታሪክ አላህ እንዴት ተቋጨ አልተናገረም። ምን አደረጋቸው? ባለስልጣኖችን አጠፋቸው አልተናገረም። ዓላማው እነሱን ማጥፋት አይደለም። ተውሂድ ያኔ ሰርጿል። ተውሂድ ከሞት በላይ አሸንፎ ከፍ ብሏል። ይሄን ነው ለሰሃቦች አስተማራቸው። ጽኑ፣ መንገዱ ላይ ተገኙ፣ የረቀቀውን ጥበብ ለኔ ተውታላችሁ። አንድ ክስተት ስናይ በአላህ ጥልቅ ዕውቀት ውስጥ እንዳለን ነው። አላህ ሚሳነው እንደሌለን ያኔ ቀልባችን ይረጋጋል፣ ለጥበቡ እጅ እንሰጣለን።